አረ ማይ ምንም ነገር የለም ምንም ነገር። እማዬ ናታ ግን በጣም ውሸታም ነው። እሺ ውሸታም እንደሆነ ማወቅ አለብሽ። በጣም ውሸታም ነሽ። እሺ ናታናዮሽ ወሬኛ ደግሞ ቢዋሽ እንኳን ፊት ለፊት እንደዚህ ውሸታም ና አይባልም። እንዴ እማዬ በእኔ ህይወት ነገር ይክደኛል ደግሞ ማለት ነው። ሰላም ሰጣ ይቻሉሽ አደራብሬ ነገር ሰጣለች አይቻለሁ። ናታን እባክህ የሰጠችህ ወይ የነገረችህ ነገር ካለ ንገረኝ። ከሷ አንተ ትሻላለህ። አረ እማዬ ምንም ነገር አልነገረችኝ። የነገረችህ የሰጠች ነገር አለ እማዬ። ሰላም አንድ ነገር ብትሆን ተጠያቂ የምትሆን አንተ ራስህ ነህ። እሺ ኦፍ በቃ እናንተ ለዚህ ቁጭ ኮስፈልኛም በጥፊ የምትመታን ሰው ነው። አይ አይመስለኝም እማዬ፣ ሰው ያስቀይማት አይመስለኝም። ወይ ምናልባት እርግዝናው ነው የሚሆነው። እሱንማ እኮ አይደለም አለች። ሰው እንዴት ቆይ ሙሉ ሌሊት ሲያለቅስ ያድራል? እኔ ሰላም ፊት አውቀዋለሁ። የስጥበሰ ስጋ እኮ ነው ጉንጮቿ የመሰሉት። እኔ ግን እማዬ በቃ ማለት ሰላም የሆነ መናገር የማትፈልገው የሆነ ምስጢር እንዳለ ይሰማኛል። ስለዚህ ባለፈው የነገርኩሽ ነገር እኮ እውነት ሊሆን ይችላል። የትኛው የነገርሽ? ኤቢ አንቺ እኮ በቀን ውስጥ ማአት ነገር ነው የምታወሪው። እንደዚህ ብለሽ ስትናገሪ አንድ ነገር ብቻ የነገርሽኝ እኮ ነው ያስመሰልሽው። እማዬ እኔ ግን ሆስፒታል ብንወስዳት ሳይሻል አይቀርም ባይ ነኝ። እኔም ደረጀ በሌሊት ተሯሩጠን መተን ጠየቀ፣ ግን ምንም ነገር ሆንኩ ልትለን አልፈቀደችም። ጭራሽ በቃ ውጡልኝ እኮ ነው የምትለን። አሁንም እኮ ውጡልኝ ያለችው እሷ እኮ እማዬ እኛ ማየት አልፈልግም ብላ ግን ያቺ ዳጣ አሁንም አብራት ነው ያለችው። ለሰው የሚገርም ሰው እንዴት ሙሉ ሌሊት ሲያለቅስ ያድራል? ምናልባት ወይ ብቸኝነት ሰምቷት ወይም ደግሞ ባይተዋርነት አላውቅም፣ ብቻ ቤተሰብ ወይ ምናምን ፈልጋ ነው የሚሆነው። ተው እንጂ ናት፣ እንዴት እንደዚህ ትላለህ? እኛ ቤተሰቦች አይደለም? አክስቴ ጋር ሂጅ ልውለድ ስትለን እንኳን እኮ እሺ ነው ያልናት። በዛ ላይ ከእድሜዋ ግማሹን የኖረችበት ቤት ነው። እንዴት ባይተዋርነት ይሰማታል? ሰው እኮ ሰውን ይናፍቃል፣ ግን በዚህ ልክ በፍጹም አይቻልም። እማዬ ግድ የለሽም፣ ሰላም የሆነ ነገር አላት። እናታን ባለፈው ምንድን ነው የሰጠች? እሱን ነገር ማየት አለብን እማዬ። ምናልባት እኮ ሰላም ራሷ ልታጠፋ ሊሆን ይችላል። ስለዚህ የሰጠችን ነገር ማየት ምንም ችግር የለም። እሷንም ለማዳን ሊሆን ይችላል። ችግር ልነግርህ እችላለሁ እትዬ እንዳሰማን እባክህ እያለች ነበር። ትስማ ማንም ስማ ንገረኝ እያልኩሽ እኮ ነው እያለ ሳስጨንቃት ነበር። እሷ እንግዲህ አንተን ለማለት በጣም ከብዷት ነበር። እንዴት ብዬ ከባድ ነገር ለመስማት ተዘጋጅትን። ቆይ ምንድን ነው ከባዱ ነገር? እኔ ከልጅሽ ጋር ምን የማገናኝን ነገር አለ ብሎ ጨዋ ሰክሮ ስለነበረ ከሷ ጋር እንዳሳለፈው ምንም አያስታውስም። እሱም አባቱ መሆኑን የምታውቀው እሷ ሰላምዬ ብቻ ነች ማለት ነው። ደረጃ ስሜንተውና ማርቲ ሲጫጫው ተሰማና ቆይ ምን እየተፈጠረ ነው ብላ ወደ ክፍሉ ትገባለች። ቆይ ደሬ ምን እየተፈጠረ ነው? በጣም ስሜታና እጅግ በጣም እየተናደደ ነበር ደረጃ ማለት ነው። ቆይ ምን እየተፈጠረ ነው ብላ ስትጠይቀው ደሬ ምን እየሆንክ ነው? ወርቁስ እኮ ነች፣ እንደዚህ ልትጮህበት አይገባም። ምን ሆነሃል? እያለችው ማርታ እባክሽን ተይኝ ብሎ ይናደዳል። ሰላም ምን እየተፈጠረ ነው? እትዬ ይቅርታ አድርግልኝ እባክሽን እያለቻት ነበር። እና ቆይ ምንድነው ችግራችሁ? አልገባኝም። ይህንን ነገር እኮ ራሴ ነግራችኋለሁ ብለን እኮ አውርተን ዘግተናል አይደለ እንዴ? ቆይ ለምንድን ነው አሁን ስለዚህ ጉዳይ የምታነሳው? እያለችው ነበር። እትዬ እባክሽን ይቅር በይኝ እያለቻት ነበር። ሰላምዬ አንቺ ምንም አላጠፋሽም፣ የልጄን አባት እኮ ራሴ ስወልድ ነግራችኋለሁ ብዬ ነበር እያለችው ነበር። ታዲያ ምንድነው እየተካሄደ አለ ብላ ስትጠይቀው በቃ ተረጋጊ፣ አሁን ለማረጋጋት እረፍት አድርግ ስትላት እሺ እትዬ በቃ እረፍት ማድረግ ብቻ ነው የምፈልገው እያለችው ነበር። አዎ እረፍት አድርጊ፣ እሱን የሚያስፈልግሽ እያለችው ነበር። እሷም እሺ ትላለች ማለት ነው። እና እረፍት ማድረግ እንዳለባት ብቻ እየነገረቻት ነበር። እና ናታን እና ዳጣ አንድ ላይ እያወሩ ውሃን አተኝም ወይ ስላት እነሱ አንድ ላይ መሆን ፈልገው እያወሩ ነበር። እና ውሃ ደግሞ አልተኛም፣ ስተኛ እኮ የማስፈራ ህልም እያየሁት ነው። ስለዚህ እኔ እኮ ከሰላም ጋር ነው የምተኘው፣ አንቺ እናታኝ ትላታለች ዳጣ። ነገር ግን አልተኛም ከእናንተ ጋር ነው የምቆየው እያለች
እነሱ ጋር መሆን ፈልጋ ማለት ነው። እነሱ ግን እንድትል እየነገራት ነበር ማለት ነው። እሷ ግን አልሄድም ጥስ ይቆያለሁ፣ እኔ ከአንቺ ጋር ነው የምተኘው፣ አንቺ ከስራ መቀትነች፣ እኔ ደግሞ ከአንቺ ጋር ነው የምተኘው እያለቻት ነበር። እና ናታን እባክህ ንገረኝ እያለች በቃ እና በቃ እኛ መሄድ አለብን በቃ እንደምትለዋለች ነበር። እና በቃ ፒስ በትዕግስት እናወራለን በቃ እኔም ፒስ እያለች ሰው የሚለውን ነገር ደጋግመሽ አትወሪ አላልኩሽም ነበር እያላት ነበር ናታን። እና አይ እኔ ዳጣ ጋር ነው የምተኘው ዛሬ ዳጣን ትቼ የቱም አልሄድም እያለችው ነበር። እና ናታና ዳጣ አንድ ላይ ለመሆን እያሰቡ ነበር። እነሱ ግን ውሃ ግን አልሄድም ስላለቻቸው እንግዲህ በቃ ልብ ለልብ እኔና እንትና እኮ ልብ ለልብ እንተዋወቃለን እያለች ከልብ የበለጠ ሌላ መስሎት አለ እያሉ ነበር። ናታን ተው እንጂ ለማሽኮርመም እየተጠቀመ እያላት ነበር ማለት ነው። ዳጣ ኧረ እንደዛ ነው እያለችው ነበር። አዎ እንገረጅ እንግዲህ በጣም ስሜታን ማርታ ቆይ ደሬ ምን እየተፈጠረ ነው? ለምን እንደዚህ ስሜታዊ ሆንኩ? ሰላም ላይ እኮ መጫወት ነበረብን። ራሴ በራሴ ነግራቸዋለሁ እኮ ብለን ነበር። ታዲያ ለምንድን እንደዚህ የምታስጨንቃት? ምንድነው የተፈጠረ ብላ ስጠይቀው እሷን ራሷን እየና ጠይቃት ብሎ እናደዳል ማለት ነው። እና ደግሞ ዳጣ ደውላ አባታ ደውላ እኔ ላናግራት ስለ ጆሮ ላይ ዘጋ። ቆይ ስለኔ አልነገርካም እንዴ ብላ ስጠይቀው ምንም መልስ ሳይስጣዳ እንዴ ነገር የከፋ ነው ደሬ ምን ሆነሃል እንዴ ምን እየተፈጠረ ነው ብላ ማሰብ ትጀምራለች ማለት ነው። ነገር ግን ደረጀ ስሜታዊ ይሆናል እና ማርታም ግራ ገባት። ደረጀ ሁኔታው የሆነ ግርም ነገር ይታይበታል እና ምን እየተፈጠረ እንደሆነ ለማወቅ ስትሞክር ነበር። እና ደሬ እባክህ ለማረጋጋት ሞክሮ ነፍሰ ጡር ነች ልናስጨንቃት አይገባም እያለች ነበር። እማዬ እኔ እኮ ነግሬሽ ነበር እና ዳጣና ሰላም የሆነ ነገር የደበቀች ታዲያ ሰው እንዴት ነው ሌሊቱ ሙሉ ሰለክስ የነበረው? ፊቷ እኮ በደንብ አቃጠሉታል። ሰላም የፊቷ ትማት ይሆናል እያለቀሰች ነበር። እማዬ እኔ ነግሬሻለሁ ለናታን ነገር ሰጠችው እንዳለ እርግጠኛ ነኝ። ስለዚህ ሰላም የሆነ ነገር ደብቀናለች፣ ይህንን ምስጢር ደግሞ ማወቅ አለብን እያላት ነበር። ናታን አይ ምናልባት እኮ እርግዝና ሊሆን ይችላል እሱም ከሆነ ብዬ ጠይቄ እኮ እሷ አይደለም ብላኛለች እያለ ነበር ናታን። ታዲያ ምን ሊሆን ይችላል? ስለዚህ አንድ ነገር ማድረግ አለብን እያላት ነበር። እና እንግዲህ ናታን አንተ ታውቀዋለህ፣ ስለዚህ ምን እየተፈጠረ እንዳለ ብትነግረን ደስ ይለዋል እያለችው ነበር። አይ እኔ ምንም የማውቀው ነገር የለም እማዬ እላታል። አይ ናታን አንተ በደንብ ታውቀዋለህ፣ ምን እየተፈጠረ እንደሆነ ታውቀዋለህ፣ ሰላማዊ ነገር እንደሰጠችው እርግጠኛ ነኝ እያለች ነበር። ዳጣ ውጭ ላይ ሆና ደረጀ ጋር ትደውልና ለደሬ እየነገረችው ነበር። ሰላም ጥሩ ስሜት ላይ እንዳልሆነችና በጣም እየተጨነቀች እንደሆነ እየነገረችው ቆይ ስለኔ አንተ ብቻ ማናገር እንደምትፈልገው ነገረችኝ። አባዬ እባክህ ሰላም ጥሩ ስሜት ላይ አይደለችም። አባዬ ምን ሆነሃል? እየተቆጣኝ እኮ ነው እያለች ነበር። ደረጀ ስሜት ላይ ሆኖ በጣም እየተናደደና ቁጡ ሆኖ ነበር። እና ታዲያ ምንድነው ከማርታ ተደብቃ እኔን ብቻ ማግኘት የፈለገችው? የነገረችሽ ነገር አለ ስል አይ አባዬ ምንም የነገረችኝ ነገር የለም እባክህ ተረጋጋ እንጂ እያለችው ነበር። ግን ደረጀ ስሜታዊ ሆኖ በጭራሽ እየተናደደ ነበር ማለት ነው። እና ምጥንና ዳጣ አንድ ላይ እያወሩ ነበር። እና ስለ እናቷ አንዳንድ ነገር እየጠየቀችው እና አብራ ትጫወታለች እና ብዙ ነገር አብራ እናሳልፋለን። እናት ስትኖር ደስ ይለኛል፣ ግን አልገባኝ ዳጣን ስለ እናትሽ ለምንድን ደጋግመ ስለ እናት የምትጠይቅኝ እያለች ነበር። እናትሽ ሞታብሻለች ስትል አይ በጭራሽ እያለች ነበር። እና እማዬ ናታን የደበቀን ነገር አለ፣ ሰላም የሰጠችው ነገር ሰላም አንድ ነገር ከሆነ ተጠያቂ አንተ ነው፣ ስለዚህ የሰጠችውን ነገር ብትነግረን ይሻላል ብላ ስታስጨንቅ ነበር። ናታን ምንም ነገር እንደማያውቅ ደጋግሞ ቢነግራትም ከውሃ ጋር እየተደባደቡ ነበር። እና ውሃ መጠረጋ ይዛ አቤት የእውነት የመታች ነው መስሎ ለድራማ ሰውን እየመታቻት ነው መስለ የምር መጠረጋ ይዛ እውነት ታሞች እንደሱ ስጣሉ ማለት ነው። የኛ ያሳለፍነውን ያስታውሳሉ። እና ውሃ ገልሻለሁ እያለች እባክሽ ከዚህ እያለች በማመሳ እያባረረቻት እያመታቻት ነበር ማለት ነው። እባክሽ ውሃ አቁሜ እያለቻት ነበር። እጅግ በጣም ስሜታ የሆነ እያባረረቻት ነበር። ውሃ ምን ይሻልሻል? ደረጀ ዳጣን እያወራት ነበር። አባዬ ሰላም ልታናገር ትፈልጋለች፣ እባክህን ብቻህን አግኝታ ልታወራ ትፈልጋለች። አውራት። ታዲያ ስለኔ ከኔ ጋር የምታወራው ምንድነው? የነገረችሽ ነገር አለ ስለው አይ ምንም የነገረችኝ ነገር የለም አባዬ፣
ታዲያ ለምንድን ነው እኔን ብቻ እንድታናግረኝ የፈለገችው? ማርታ የሌለችበት ቦታ ምንድን ነው ችግሩ ብሎ ይጠይቃታል። እና አባዬ አላውቅም፣ ግን እባክህ አባዬ ስሜታዊ አትሁን፣ ተረጋግታ አናግራት፣ የሆነ ነገርማ ሆናለች እርግጠኛ ነኝ እያለ ታዲያ ምንድን ነው የተፈጠረ ብሎ ስጠይቁ ምንም እንደማታውቅና ችግር ውስጥ እንዳለችም ጭምር ትነግረዋለች። እና አቤ ደግሞ አርጁ ጋር ትደውልና ያልኩን ነገር አይ በጭራሽ እሱን አላመጣም እባክሽን ይቅርታ እያላት ነበር። እባክሽን ያለሁበትን አምጠንስትን እንዶ ብትሞት ይሻላል ሞት እያለች ነበር። እንፖፕ እንግዲህ እንዳላጣኝ ጊዜው መጥተውለት ስታው በጣም ደስ ብሎናታን እያገበች እየሳመች ነበር። እና ደስ አለሽ? አዎ ደስ ብሎኛል፣ ይህን ስጦታ ማለት ነው እያለች ነበር። እና በድጋሚ እንግዲህ ናታን ከነ አባዬና ከነ ማርታ ጋር አንድ ላይ እያወሩ ታውቃላችሁ በጣም ደስ ትላላችሁ እያለ አንዳንድ ታሪክ ፈጥሮ እየነገራቸው ነበር። ማርታም ሁሉም ሰው ደስተኛ ሆኖ ደረጀ ግን በሀሳብ ከነሱ ጋር አልነበረም ማለት ነው። ኧረ እባክህ እስኪ ንገረኝ ምንድን ነው ብላ እየጠየቀችው ነበር ማርት ማለት ነው። ነገር ግን ደረጀ በሀሳብ ተውጧል። እያስጨነቃለች ሰላም ለምንድን ነው እኔን ልታናግረኝ የፈለገችውን እያሰበ ነበር። ዳታ ደስ ብሎ እንግዲህ እናታ ነገዛ ልቦ እየተባች ያለ ውሃ ትመጣና ትቀማታለች። ይላፋሉ ማለት ነው። እንግዲህ ልፎውን አልሄድም ምንድን ነው የምትፈልጊ እያለቻት አሁን ከዚህ ምንድን ነው እያለች ስትጠይቃት ነበር። እኔ እኮ እያለች ስታወራው ነበር። ውሃ ማለት ነው። የውሃ ወሬ የታወቀ ነው። የምታወራው ነገር አይጨበጥም ማለት ነው። እንግዲህ ዳጣ አሁን በቃ ሂጂ ትላለች። አልሄድም ከአንቺ ጋር ነው የምሆነው ልቦ በስበኝ ነበረ። አሁን ስጭኝ እያለ ይታገሉ ነበር። እና እባክሽ ውሃ ተይ እያለቻት ካልሰጠሽም ወዴትም አልሄድም ስጭኝ ብላ እየለመነቻት ነበር ማለት ነው።